I'm Christiane Amanpour in Iran. I've spent almost my entire CNN career covering Iran. And one of the things that simply has not changed over all these decades is the desire of the majority of the Iranian people to have their own freedoms. በመግቢያችን ላይ ሰማችኋትና ስለ ኢራን በመዘገብ ድንቅ ቀለም ልሶችን በማዘጋጀት የምትታወቀው ክርስቲያን አማንፖር የዚህን ጦርነት መጨረሻ ስትመኝ ከሁሉም ወገን የተለየ ሆኖ ተገኝቷል። የኢራን የዘር ግንድ ያላት ክርስቲያን አማንፖር ይህን ጦርነት ከግራም ከቀኝም ሆነው ከሚደግፉት ከሚቃወሙት ሚሊዮኖች በተለየ የማንን ግብ እንዲያሳካ ትመኛለች። የዕለቱ የመረጃ ቅኝታችን ትኩረት ይሆናል። ከዚህ ውጪ የአሜሪካው ፕሬዝዳንት በዛሬው ዕለት ምሽት ላይ በኢራን እንፈጽመዋለን ያሉት የገሃነም ጥቃት የመጨረሻ ማስጠንቀቂያ እጅግ አጣብቂኝ ፈጥሯል ተብሏል። መላው ኢራን የሀገሪቱ መዲና ቴህራን በዚህ ሰዓት በምን ስሜት ውስጥ ይገኛሉ? ዓለም አቀፍ መገናኛ ብዙሃን የሚያጋሯቸውን ዘገባዎችም በቅኝታችን እንመለከታለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። I'm Christiane Amanpour in Iran. I've spent almost my entire CNN career covering Iran. And one of the things that simply has not changed over all these decades is the desire of the majority of the Iranian people to have their own freedoms. በዚህ መልኩ ስትናገር የሰማችኋትና ስለ ኢራን በመዘገብ ድንቅ ቃለ ምልልሶችን በማዘጋጀት የምትታወቀው ክርስቲያን አማንፖር የዚህን ጦርነት መጨረሻ የተመኘችው ከሁሉም ወገን በተለየ መልኩ ነው። አዎ ክርስቲያን አማንፖር ትናገራለች። አንጋፋ ጋዜጠኛ በደም ኢራናዊት ነች። በሙያው ግን ዓለም አቀፋዊ ሆናለች። ብዙዎች የዝና መመለውጥታ የሚያውቋት ግን ስለ ኢራን ባሰናዳቻቸው ዘገባዎች፣ ባዘጋጀችው ቃለ ምልልሶች፣ ከሀገሪቷ በቀጥታ በዘገበቻቸው መረጃዎች ነው። ከልጅነት እስከ እውቀት በግዝፏ የመካከለኛው ምስራቅ ሀገር ኢራን የሚከሰቱ እያንዳንዷን ሁኔታዎች በምዕራቡ ዓለም አቀፍ ሚዲያ በተለይም በሲኤንኤን በመዘገብ በሙያዋ የነገሰች ሆናለች። ይህች እንስት ሰሞነኛው ጦርነት በምን መልኩ ቢቋጭ መልካም ነው ለሚለው ግን አነጋጋሪ ሀሳብን ያጋራቸው ጋዜጠኛዋ የሲኤንኤን ሙሉ የሥራ ዘመንን የገፋሁት ስለ ኢራን በመዘገብ ነው በማለትም የዲሞክራቶች ወገን በሆነው የትራምፕን ፖሊሲ በሚቃወመው ሲኤንኤን ላይ ስትተርክ የጦርነት ከየትኛው ሕዝብ በበለጠ ነፃነታቸውን አጥብቀው የሚሹትን የኢራን ዜጎች ምኞት አሳክቶ ቢጠናቀቅ ምኞቴ ነው ብላለች። ኢራን በተመለከተ ብያኔ ሀሳብ ለመስጠት ከጋዜጠኞች የተሻሉትን ጥሩ ከተባለ ከክርስቲያን አማንፖር የተሻለ የማን ስም ሊጠቀስ ይችላል ይላሉ በርካታ የዓለም አቀፍ መገናኛ ብዙሃን ተንታኞች። በኢራን ከመንግስት ግልበጣ እስከ ህዝባዊ አመጽ ከፕሬዝዳንታዊ ውድድር እስከ ጦርነቶች ድረስ ኢራን ላይ ከወጣትነት እስከ አንጋፋ የዕድሜ ዘመኗ ድረስ እያንዳንዷን ሁነት እንደዘገበችም በዚህ የሲኤንኤን ቪዲዮ ላይ ስተርካለች። ነገር ግን በዚህ ሁሉ 10 ዓመታት ያልተቀየረው አንድ ነገር ቢኖር የኢራን ህዝብ የመለወጥ ፍላጎት ነው የምትለው ክርስቲያን አማንፖር አብዛኛው የኢራን ህዝብ የራሱን ነፃነትና ዲሞክራሲ ለመጎናጸፍ ከመመኘት በዘለለ የኢራን መንግስት በአደባባይ ሲታገል እንደኖረ እመሰክራለሁ ባይ ነች። ከፈረንጆቹ 1988 እስከ 2000ዎቹ መጨረሻ ድረስ በኢራን የሪፎርም እንቅስቃሴ እንደነበረ የምታስታውሰው ጋዜጠኛዋ ያንን ክስተት ደግሞ እዚያው ቴህራን ድረስ ሄዳ በወጣትነት እድሜዋ ስትታዘብ እንደነበረም ታውሳለች። በወቅቱ የኢራን ወጣቶች ያገኙትን ነፃነት የሀገሪቱ ግሳ ያገዳቸው ለማጣጣም ሲያደርጉ የነበሩትን ጉጉት ባይኗም በካሜራዋም መዝግባ እንዳያዘችም ትዘግባለች። የኢራን ወጣቶች በወቅቱ አልኮልም ጭምር በአደባባይ የሚጎነጩበት ወንድና ሴት ተቀላቅለው የሚዝናኑበት አጭር ነገር ግን እጅግ ጣፋጭ ወቅት ነበራቸው ባይነች። ክርስቲያን አማንፖር ይህ የኢራንያን ወጣቶች የደስታ ጊዜያት ብዙም አልቆይም ባይነች። በ1989 ለጥቂት ጊዜያት የዘለቀችው የመፍታታት ጊዜ ብዙ ተስፋን ጭሮ የነበረው የሪፎርም እንቅስቃሴ በአጭሩ ተቀጨም ስትል በወቅቱ የኢራን የአጭር ጊዜ ደስታ ለረጅም ጊዜ የዘለቀ የነጻነት መሻ እንቅስቃሴ ብዙ ያስከፈለ እንደነበረም ታስታውሳለች። በኢራን ታሪክ እጅግ የሚጠሉት ፕሬዝዳንት አህመዲነጃድ ለሁለተኛ የስልጣን ዘመን በወቅቱ ለፕሬዝዳንትነት ተወዳደሩ። አማንፖር እንደምትለው ነጃድ ያን ምርጫ እንደተሸነፉ ብዙዎች ያምኑ ነበር። ነገር ግን የማይከሰሱት የማይጠየቁትና በዚህ ሰዓት የተካሄደ በሚገኘው የአሜሪካ እስራኤል ኢራን ጦርነት የተገደሉት መንፈሳዊ መሪው አያቶላ አሊ ካማኒ በምርጫው ጣልቃ ገብተው ምርጫውን ያሸነፈው አህመዲነጃድ ነው በማለት እንደገና ፕሬዝዳንቱ በኢራን ታሪክ የሚጠሉት ሰው እንዲሆኑ ብራኪውን ሰጧቸው። ያኔ የኢራን ዜጎች በገፍ አደባባይ ወጥተው ተቃውሞና ቁጣቸውን ገለጹ። ይህ የተቃውሞ እንቅስቃሴ አረንጓዴው አብዮት በሚል ተሰይሞ እንደነበረም ክርስቲያን ትተርካለች። Massive uprising, and it was called the Green Revolution. Shouting, God is great! The people have now joined thousands and thousands of supporters. ይሁሉ ሲሆን ክርስቲያን አማንፖር ቴህራን ተገኝታ ትዘግብ በሲኤንኤን ክስተቱን በቀጥታ ታስተላልፍም ነበር። የእንግሊዝና የኢራን ጥምር ማንነት ያላት አማንፖር ያኔ ወጣት ነበረች። ዛሬ ግን የ68 ዓመት አረጋዊት ነች።
እንደ አንጋፋው ጋዜጠኛ ትረካ ይህ አረንጓዴው አብዮት በሚል ተሰይሞ የነበረው እንቅስቃሴ በፍጥነት ተኮላሸ። የኢራን መንግስት ተቃውሞውን በጉልበት ተቆጣጠረው። ተቃዋሚዎች ወደ መደበቂያ ዋሻቸው ተመልሰው ገቡ። ነገር ግን በፈረንጆች 2002 እንደገና የተቃውሞ እንቅስቃሴው አፈር ልሶ መጣ ባይ ነች። በዚህ ሰዓትም ክርስቲያን ማንፖር በስፍራው ነበረች። የዚህኛው ተቃውሞ መነሻ ደግሞ የአንገት ሂጃቧን በስነ ስርዓቱ አልለበሰችም በሚል ተወንጅላ የተገደለችው ማሳ አማን የተባለችው ወጣት መገደል ነበር። ሌላኛው የኢራን ህዝብ እንቅስቃሴ ደግሞ በዘንድሮው የፈረንጆች 2026 የመጀመሪያ ወራት የታየው የአደባባይ አመጽ ነበር። ይህ እጅግ ያልተጠበቀ የነበረው የተቃውሞ አብዮት የተነሳው ደግሞ በኢኮኖሚ ቀውስ በረሃብ ነበር። ኢራናውያን በሀገራቸው መስመር እያለፈ የመጣው የኑሮ ውድነት መደበኛ ህይወታቸውን መግፋት እንዲሳናቸው ምክንያት ሆናቸው ነበር ወደ አደባባይ ወጡት። ክርስቲያን ማንፖር እነዚህን ሁሉ ክስተቶች ከተረከች በኋላ እንደ አንድ ኢራናዊ እንደ አንድ የኢራን ደም እንዳለበት ሰው የኢራን ህዝብ እያለፈበት ያለው ስቃይና ችግር በሚገባ ትኩረት አግኝቷል ብዬ አላምንም ያለ ሲሆን ምክንያቱ ደግሞ ይህ ጦርነት ከቁጥጥር ውጭ በሆነ መልኩ እየተቀጣጠለ ይገኛልና ባይነች። እናም ይህ ጦርነት ወዴት እንደሚመራ ሁላችንም አናውቅም በማለት ነገር ግን የህዝቡ ህልም በሆነ መንገድ ብቻ ሊሳካ እንዲችል እመኛለሁ ስትል ለረጅም ዘመናት የኢራንን ህዝብ ደስታና ስቃይ በቅርበት እየተከታተለችበትን ልምዷ ነው ባያደርጋ ሐሳቧን ሰንዝራለች። ከዚሁ ጋር በተያያዘ ባለፉት 5 ሳምንታት በአሜሪካ እስራኤልና በኢራን ጦርነት ፕሬዝዳንት ዶናልድ ትራምፕ የተለያዩ የጊዜ ገደቦችን ግዴታዎችንና ማስፈራሪያዎችን አውጥተዋል። በአብዛኛው ግን እንዲህ ግልጽ ሆኖ አያውቅም። ትራምፕ በዛሬው ምሽት እፈጽማለሁ ያሉት የገሃነም ጥቃት በኢራን እጅግ አጣብቂኝ ፈጥሯልም ተብሏል። በሀገሪቱ ላይ ከፍታል የተባለው አዲሱ ዙር ጥቃት አውዳሚ ይሆናል። ከጥቂት ሰዓታት በኋላ በመላው ሀገሪቱ የሚገኙ ድልድዮችና የኃይል ማመንጫዎችም ዶግ አመድ እንደሚሆኑ ይጠበቃል ነው የተባለው። ትራምፕ በትናንትናው ምሽት በጣም ትንሽ ሰሚተው በማለት ምን ያክል አውዳሚ ሊሆን እንደሚችል የጥቃቱን መጠን በይፋ አመላክተዋል። ይህን ዕጣ ፈንታ ለማምለጥ ፕሬዝዳንት ትራምፕ ኢራን ለኔ ተቀባይነት ያለው ስምምነት ላይ መድረስ አለባት ያሉ ሲሆን የዚህ ስምምነት አንዱ ክፍል በሆርሙዝ ሰርጥ ነፃ የነዳጅ ዝውውር መደረግ አለበት የሚል ነው። የመጨረሻው ሰዓት በተቀረበበት በዚህ ሰዓት ኢራን ለትራምፕ የግዴታውን ለመፈረም ዝግጁነቷን የሚያመላክት ትንሽም እንኳን ፍንጭ አላሳየችም። የኢራን መሪዎች ጊዜያዊ ተኩስ አቁም ስምምነትን ውድቅ በማድረግ በአሜሪካ ባለስልጣናት የተጋነነ ያሉትን የግዴታ ዝርዝሮች ይፋ አድርገዋል። ይህም ደግሞ የአሜሪካውን ፕሬዝዳንት ከባድ ሁኔታ ውስጥ ያስቀምጣቸዋል። ስምምነት የማይኖር ከሆነ ትራምፕ ለ3 ሳምንታት እንዳደረጉት ሁሉ ለ4ኛ ጊዜ የሰጡትን ቀነ ገደብ ሊያራዝሙ ይችላሉ ነው የተባለው። ሆኖም ከእንደዚህ አይነት ዝርዝር ማስፈራሪያ ካመነቱ ጦርነቱ እየተባባሰ ሲሄድ ያላቸውን አመኔታ እንደሚሸረሽርም ብዙዎች እየሰጉ ነው። ኢራንና የተቀረው ዓለም ምንም እንኳን አሜሪካ በወታደራዊ ጡንቻና ስልት የተካናች ብትሆንም በግልጽ የጥንካሬ አቋም እየተደራደረች አይደለም የሚል መደምደሚያም ሊይዙ ይችላሉ። በትናንትናው ዕለት ትራምፕ በሰጡት ጋዜጣዊ መግለጫ አሸንፈናል ሲሉ አጥብቀው ተናግረዋል። በወታደራዊ ኃይል ተሸንፈዋል፣ ብቸኛ ያላቸው ነገር ስነ ልቦና ነው፣ ውሃ ላይ 1-2 ፈንጂዎችን እንጥላለን የሚል እቅድ ብቻ ነው ያላቸው ብለዋል። ትራምፕ የጠቀሱት ስነ ልቦና በሆርሙዝ ወሽመጥ ነዳጅ እንዳይተላለፍ በድሮን በሚሳይልና በፈንጂዎች ማጠር አሜሪካ እውቅና ለመስጠት ፍላጎት ያላሳየችበት የኢራን ሀብት ሊሆን ይችላል። በትላንቱ የትራምፕ መግለጫ ባለፈው ዓመት ሚድናይት ሀመር በሚል ስም የሚጠራውን በኢራን የኒውክሌር ጣቢያዎች ላይ የተፈጸመውን ጥቃት፣ ባለፈው ጥር ደግሞ የቬንዙዌላ ኒኮላስ ማዱሮን የተያዘበትን መንገድ እንደዚሁም በሳምንቱ መገባደጃ የነበረውን የአሜሪካ ወታደሮች የህይወት አድን ተልዕኮ በመጥቀስ የአሜሪካን ወታደራዊ ኢላማ መችነትም አድንቀው ሲናገሩ ተደምጠዋል። ትራምፕና የብሔራዊ ደህንነት ቡድናቸው በቅርቡ የተካሄደውን ተልዕኮ ስኬት በደስታ አክብረውታል። የተወሰደው እርምጃ አስደናቂ ቢሆንም የመከላከያ ሚኒስትሩ ፒት ሄግሴት አሳዛኝ ክስተት ከመፈጠሩ በፊት ሁኔታውን ለመቆጣጠር የተደረገ ተልዕኮ ስለመሆኑ በተዘዋዋሪ ሲናገሩ ተደምጠዋል። እንደ ቢቢሲ ዘገባ ምንም እንኳን አሳዛኝ ሁኔታ ቢወገደም ውዳሴ ያስተናገደው የህይወት አድን ተልዕኮ የአሜሪካ ወታደሮች በኢራን የሚጠብቃቸውን አደጋ ያንጸባረቀ ነው። ከዚህ ውጭ ፕሬዝዳንቱ የአሜሪካ ወታደራዊ ኃይል ገደቦች እንዳሉትም የተማሩበት ሊሆን ይችላል ተብሏል። ከዚህ ውጪ ሌላኛው አማራጭ ትራምፕ ዛቻቸውን እውን ማድረግ ነው። በትናንትናው ዕለት በተለያዩ ሁኔታዎች የመፈጸም የማይፈልጉት መንገድ እንደሆነ ሲናገሩ ጠቁመዋል። ምንም እንኳን ትራምፕ ኢራናውያን የቀጠለውን የአሜሪካ ወታደራዊ ዘመቻ እንደሚችሉት ፍላጎት አላቸው ቢሉም አሜሪካ የምታወድመው ማንኛውንም መሰረተ ልማት መልሶ መገንባት ያለበትና በመልሶ ግንባታ ጥረቱ እንደምትሳተፍም ተናግረዋል። መሰረተ ልማታቸውን ማውደም እፈልጋለሁ፣ በፍጹም አሁን ጥለን ዛሬ ብንወጣ ሀገሪቱን መልሶ ለመገንባት 20 ዓመታት ይወስድባቸዋል ባይ ናቸው። የማውደም ዛቻቸውን ቢፈጽሙ የመልሶ ግንባታ ጥረቱ ክፍለ ዘመን ሊወስድ እንደሚችልም ትራምፕ አክለው ተናግረዋል። የአሜሪካው ፕሬዝዳንት ኢራንን ወደ ድንጋይ ዘመን መልሳታለን ብለው ይዛቱት ገሃዳዊ አይመስልም። ነገር ግን ኢራን በቀጠና ወስደዋል ያለችው የውድመት አጸፋዊ እርምጃ ይልቁን ማስከፍ እንደሚሆንና የሰብአዊ ቀውስ እንደሚያስከትልም ነው። በዚህ መጨረሻ ሰዓት እንኳን ትራምፕ ስምምነቱ ፍሬ እንደሚያፈራ ተስፋቸው እንደቀጠለ ነው። በዛኛው ወገን ንቁና ለመሳተፍ የሚፈልጉ ተሳታፊዎች አሉን ያሉት ትራምፕ ስምምነት ማድረግ ይፈልጋሉ፣ ከዚህ በላይ ስለዚህ መናገር አልችልም ሲሉ ለጋዜጠኞች ምላሽ ሰጥተዋል። ሁኔታዎች በተቀጣጠሉበት በዚህ ወቅት የፕሬዝዳንቱ አርቆ ሀሳቢነት የሚታይ ይሆናል። እያንዳንዱ ነገር በእኛ ታስቦበታል ሲሉ እቅድ እንዳላቸው የተናገሩት ፕሬዝዳንቱ በትናንትናው ዕለት እቅዳቸውን ይፋ አላደርግም ሲሉ ነው የተደመጡት። ይህ ደግሞ ከመጋረጃው ጀርባ ድርድሮች ለህዝብ ይፋ ከተደረገው በላይ ስር እየሰደዱ ለመሆኑ አመላካች ሊሆን ይችላል፣ ወይንም ደግሞ የውሸትና የምኞት ጥምረትም ሊሆን ይችላል ተብሏል። እስከ ዛሬ ምሽት ድረስ ጊዜ ያላቸው ያሉት ትራምፕ ምን እንደሚፈጠር እናያለን፣ በጥሩ ልቦና ይደራደራሉ ብዬ አምናለሁ፣ እሱን ደግሞ የምንመለከተው ይሆናል ሲሉ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተው ሀሳባቸውን ደምድመዋል። ወደ ሸገር ሳይንስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።